ይመስለኛል እኔ አማርኛ እያወራን አልተግባባንም እንዳንደማመጥ የተሰራብን ነገር አለ ብዬ አስባለሁ። የአንድ ብሔር ብቻ ሳይሆን በዛች ምድር ላይ ሰው የማይኖርበት ደረጃ እንደደረሰ ይሰማኛል። ብዙ ግፎችና ብዙ በደሎችን እየሰማን ነው። የሰዎች እልቂት፣ የኑሮ ውድነት፣ የሰላም ማጣት፣ የስራ አጥነት ቁጥር መጨመር፣ የትምህርት ደረጃ ማሽቆልቆል፣ የተማሩት ሰዎች ስራ ማጣት፣ ሀገራችን ዘርፈ ብዙ ችግሮች አሉ። ዓለም ራሳቸውን ለማሻሻል ሌሎቹ ሀገራቸውን ለማሻሻል ሲሰሩ፣ እኛ ግን ራሳችንን ወደ አዘቅት ውስጥ ለመክተት የምንሯሯጥ ሰዎች ነው ብዬ ነው የማስበው። ይሄን የምናገረው እንደ ሰው ሆኜ ነው የማወራው። ሁላችንም በመጣንበት ጎዳና ስተት ልንሰራ እንችላለን። ሁላችንም በመጣንበት ጎዳና አላስፈላጊ ነገሮች ውስጥ እንገባለን። ግን የምንነቃበትና የምናውቅበት ምን እየሆንኩ ነበር የሚለውን ነገር የምንረዳበት የራሳችን ያስተሳሰብ ወደ ራሳችን የምንመለስበት ወቅት ይመጣል ብዬ አስባለሁ። ያልተመከረ መካሪ ለመሆን፣ ያልተማረ የተማረ ለመምሰር፣ ራሱን ያልገዛ ሌሎችን ለመግዛት የሚሄድበት በጫጫታና በጩኸት እየተጓዝን ያለ ነው። ክብር የሚባል እርስ በርስ መከባበር የሚባል የሌለበት እንደ ኢትዮጵያ ነው የማወራው። እንደ ኢትዮጵያ አንዱ አንዱን ለመብላት የሚሄድበት፣ አንዱ አንዱን ለመጨረስ የሚሄድበት፣ የሰው ልጅ ሞት ምንም የማይመስልበት ደረጃ ላይ ደርሰናል። ብዙ መከራዎች እያየን ነው። ይሄ ደግሞ በሶሻል ሚዲያ ላይ በጣም በርከት ያሉ መልእክቶቻቸው ምድር ላይ ወርደው ዘሯቸው መጥፎ ዘር የሚያዘራ ምርታቸው ሬሳ የሚሆን ስራዎችን እንደሰራን እያለን ነው የምንመለከተውና የሃይማኖት ተቋማት መስራት ያለባቸውን ነገር አልሰሩም። የትምህርት ተቋማት መስራት ያለባቸውን ነገር አልሰሩም። 27 30 ዓመት ወይም ደግሞ 35 40 ዓመት ከዛ በላይ ትውልድ እንዳይወጣ ተደርጎ ተሰርቷል። አሁን እኔ ይሄ በጦርነት አንዱን አሸንፎ ሰላም ይመጣል የሚል እምነቴ እየተደመደመ ያለው። ሰላም ይመጣል የሚል ተገለም ጥቂት ቆራጦች ጀግኖች ለህዝባቸው የሚያስቡ ማስተዋል የሚችሉ ዋጋ ከፍለው ብዙሃኑን አሰልፈው አንድ ሊሰራ የሚገባ የአመለካከትና የአስተሳሰብ ለውጥ የሚያመጣ ነገር መሰራት እንዳለበት ይሰማኛል። እና በተለይ ሶሻል ሚዲያ ላይ እየሆነና እየተደረገ ያለው እየተፈጸመ ያለው ነገር በሙሉ ልብ ሰባሪ ስለሆነ እባካችሁ አዛውንቶች ጧሪ ቀባሪ ያጡ ዘመዶቻችን ወጣት እየረገፈ የተለያየ በሽታዎች፣ የደህንነት ወይ ደግሞ የሰላም እጦት፣ ሰውን አሳልፎ የሚሸጥበት ጊዜ፣ መከራዎች የተጨደቀኑበት፣ በርከት ያለ ሞት የሚመዘገብበት 1,200,000 ወይም ደግሞ 700,000 870,000 40-60 ሰው ተቀበረ ሞተ እየተባልን ዜና እየሰማን ባለንበት ወቅት እውነት ስለ ራስ ክብርና ስለ ራስ መጨነቅ ትንሽ ጤነኝነት አይመስለኝም። በውጭ ያለን ሰዎች ደህንነታችን እየተጠበቀ ወይም ደግሞ ሴፍ ዞን ውስጥ ሆነን ስለታች ላሉ ወገኖቻችን የማንጨነቅ፣ ስለ እውነት የማንኖር ሰዎች፣ አመለካከታችን አስተሳሰባችን ገደል ሊከተን የተዘጋጀ ሰዎች እንዳለን ይሰማኛል። በንጹሃን ደም መሸቀጥ፣ በንጹሃን ደም የግል ትርፍን ለማግኘት መሯሯጥም እንዳለ ይሰማኛል። ወደሚጠቅመን ነገር እንጓዝ። ሁላችንም አላፊ ጠፊዎች ነን። ምድር ላይ የነበሩት አልፈዋል። ስለዚህ ነገ የኛ ተራ ነው። ስለዚህ ሳናልፍ መልካም ነገር ሰርተን እንለፍ እላለሁ። አመሰግናለሁ።